ይህ ሁሉ ነገር እያደረግሽው ኤፍሬምና ሩታ እንዲታሰሩ ነበር። እንኳን ደስ አለሽ፣ ታሰሩ። ከእንግዲህ አብርሃም ከሄርሜላ ጋር እንደፈለገ መርመጥመጥም እንደፈለገ መሆንም ይችላል። የምትፈልጊው ያ ነበር ቡዜ። ስለዚህ ሩታና ኤፍሬም ታስረዋል። እንደፈለግሽው። በጣም ነው የደበረኝ ቤተሰብ ኤፍሬምና ሩታ በመታሰራቸው በመያዛቸው በጣም ቢደብረኝም ነገ ግን እውነቱን ሲወጣ መፈታታቸውም አይቀርም፣ እንደዚህ አይቀርም። ስለዚህ ያለው እንዳለ እውነታ ምንም እንዳላደረጉ አብርሽ ላይ ምንም አይነት ነገር እንዳላደረጉ ሲረጋገጥ ሕግም መልቀቁ አይቀርም፣ ነፃ ናችሁ ማለትም አይቀርም። ያው ከዚህ በፊት ዳኒም ኤፍሬምም እንደተፈቱት ሩታና ኤፍሬምም በድጋሚ መፈታታቸው አይቀርም። ግን ደግሞ ነገ ከእስር ቤት ሲወጡ ነገ ከሕግ ሲወጡ በጣም የሚደብር ነገር ነው የምታዩት። የምሬን በተለይ ቡዜ በተለይ ዲቭ ሩታና ኤፍሬም ላይ ያደረጋችሁ ነገር ዞሮ ነገ እናንተ ላይ ካልደረሰ ምን አለበሉ። ከዚህ በፊትም በይቅርታ አልፋለች ሩታ ከነ ልጇ ተንገላታ እስር ቤት ከኤፍሬም ከዳኒ ጋር ታስረው ተፈተውላ በይቅርታ ነው ያለፉት። ወንድሜን አላሳስርም ብሎ ማለት ነው ኤፍሬም። እንደሱ አልሆነም። እሱ ስላሳሰረኝ እኔ ግዴታ ማሳሰር የለብኝም ብሎ በይቅርታ ነበር ያለው። አሁን ግን እንደዛ የሚሆን መስሏችሁ ከሆነ በጣም ተሳስቷችኋል። የምሬ ነው። ምንም አላደረጉትም። አብርሽ ላይ እነሱ ያደረጉት ነገር ምንም የለም። ይህንን እያወቃችሁ ሩታና ኤፍሬምን ማሳሰር በጣም ከባድ ነገር ነው። እንዳልኳችሁ ሩታን ተጨኛት ለማወቅ ፈልጌ ነበር። ምንድነው የተፈጠረው ምናምን ስላት ያው ደስ የማይል ነገር ብቻ ነው ያለችኝ። ደስ የማይል ነገር ተፈጥሯል ምናምን ያለችኝ። ዛሬ ድረስ ቤት አልመጡም። የቤቱ ቁልፍ እኔ ጋር ነው። ሩታምም ኤፍሬምም ልዑልም ቤት አልመጡም ማለት ነው። ስለዚህ በጣም ጨንቆኛል። መልስ እፈልጋለሁ። ምን እንደሆኑ ምን እንዳጋጠማቸው በተደጋጋሚ ስልክ ብደውልም እያነሱልኝ አይደለም። ኤፍሬም ጋር ከ10 በላይ ደውያለሁ፣ ስልክ እያነሳልኝ አይደለም። ምናልባት እስር ቤት ስልክ ተቀብለዋቸው ከሆነ ለዛ ማያነሱት ለዛ ከሆነ አላውቅም። ግን ደግሞ እስካሁን በተደጋጋሚ ስደውል ስልክ እያነሱልኝ አይደለም። እግዚአብሔር ብቻ ነገሩን ቀለል አድርጎት ሩታንና ኤፍሬም እስር ቤት እንዳይገቡ ነው የምፈልገው። በዚህ ነገር ዙሩ ከከረረ አሁንም ደስ የሚል ነገር ላይ ፈጠር ይችላል። ብቻ ግን ሁላችሁም አንላቀቅም። የምሬ ነው። ሩታና ኤፍሬም አንድ ነገር ሆነው ታስረው ከሆነ ሁላችሁም ሌላ ችግር ውስጥ ነው የምንገባው። በተለይ ቡዜ እንደ ቤተሰብ እየሄድሽበት ያለው ነገር ልክ አይደለም። ወንድምሽን ማዳን የምትፈልጊ ከሆነ ሩታና ኤፍሬምን አሳስረሽ ሳይሆን ነገሩን በትህትና ደስ በማይል ነገር ነው እየሄድሽ ያለሽው። በአጠቃላይ ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ከፍቶኝና እናንተ ማወቅ ያለባችሁ አንዳንድ ነገሮች ስላሉ በጣም ደብሮኝ ነው የመጣሁት። ያው መቼም ስለና አብርሽና ስለና ሩታ ነው ላወራ የመጣሁት። ትናንትና ኤፍሬምም ሩታም እስር ቤት ነው የዋሉት። በጣም ደብሮኝ ነበር። ያው ከዚህ ሀገር ወጥተው ለመዝናናት የራሳቸውን ጊዜ ለማሳለፍ ነበር ሁላቸውም የወጡት እና ባድራ መልክ ደግሞ የቤቱን ቁልፍ ለኔ ነበር የሰጠችኝ ሩታ። የሆነ ነገር ቢፈጠር አድራ ምናምን ብላኝ የቤት ቁልፍ ለኔ ሰጣኝ ነበር የሄደችውና ቢያንስ 15 ቀን ምናምን ከአብርሽ ጋር እንደሚዝናኑ ነበር እኔ የማውቀው። ያው በድንገት ማን እንደነገራቸው ባላቅም እና ቡዜና እነ ዳኒ ያሉበት ድረስ በመኪና ተከተለው የተፈጠረውን ነገር ትላንትና አይታችኋልና በጣም ነው የደበረኝ። ትላንትናውኑ ወደ ሕግ አካል ነበር እንሄዳለን ምናምን የተባባሉትና ሩቲንም ስደውልላት ምንም ደስ የሚል ነገር የለም ብቻ አትጨነቅ ያለችኝ። ኤፍሬምም ስደውልለት በደጋጋሚ ስልክ አያነሳም። ምን እንደተፈጠረ ለኔ ግራ አይገባኝም። እና ቡዜ ደግሞ ስደውልላቸው ሩታና ኤፍሬም እንደታሰሩና ከእንግዲህ ሕግ የራሱን ውሳኔ እንደሚወስን ነው የነገረችኝ። ማንም ምንም አያመጣም ከዚህ በኋላ ማናችሁም ልጁ ላይ አትጫወቱበትም። ሕግም የፈረደውን ፈርዷል። ስለዚህ
ሩታና ኤፍሬም በግ እንደታሰሩ አስረግጠን የነገረችኝና ሁላችሁም ደግሞ ይሄ እንዲሆን እንደነበረ የምትፈልጉት ሩታና ኤፍሬም ታስረው አብርሽ ከኤርሜላ ጋር እንዲማግጥ ነበር አይፈለጋችሁት። እንኳን ደስ አላችሁ፣ ተሳካላችሁ ሁላችሁም ማለት ነው። በዚህ ልክ የሰው ልጅ ትዳር የመበተን ፍላጎት ካለው በተለይ ቡዜ አብረው እንዲኖሩ ማትፈልጊ ከሆነ ልጁን በስነ ስርዓት እንዲያሳድግ ማትፈልጊ ከሆነ እንኳን ደስ አለሽ። ኤፍሬምና ሩታ ነበር እንዲታሰሩ የፈለግሽው፣ ታሰሩ። ስለዚህ እንኳን ደስ አለሽ። ከኤርሜላ ጋር እንደፈለጋውን መባለግም ኤርሜላ ጋር እንደፈለገ መሆን ይችላል። ፍላጎትሽ ያን ነበረ። ከትዳር ይልቅ ከሌላ ሴት ጋር እንዲተኛ ከሷ ጋር ጊዜ እንዲያሳልፍ ነበረ ፍላጎትሽ። በዚህ ልክ ሩታ ላይ ስትጮይ ኤፍሬም ላይ ስትጮይ የነበረው ከኤርሜላ ጋር እንዲሆን ነበረ። እንኳን ደስ አለሽ። ግን ካንቺ ማልጠብቀው ነገር ነው፣ ከታላቅ እህት ማልጠብቀው ነገር ነው። እኔ እስከማውቀው ታላቅ ህይወት ሲያስተካክል ጥፋት ነው ሲል ነበር ማውቀው። አንቺ ግን በዚህ ልክ ተቀይረሽ ሩታ ላይ እንዳይታረቁ ፈልገሽ ከኤርሜላ ጋር እንዲሆን የምታደርጊው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። የምሬ ነው። እኔ ሩታና ኤፍሬም በመታሰራቸው ደብሮኛል፣ በጣም ነው የደበረኝ። ለምን ብትሉ አሁንም ጥፋታቸው እስከሚረጋገጥ እውነቱን እስኪወጣ እንጂ እስር ቤት ምንም አይቆዩም፣ መፈታታቸው አይቀርም። ግን ደግሞ ቡዜም ዴቭም መቼም ማንረሳው ነገር ነው ያደረጋችሁት። ለሩታና ለኤፍሬም ማይገባና ጭራሽ ማይመጠናቸው ነገር ነው። የምሬ ነው። ምንም አላደረጉትም። አብርሽ ላይ እነሱ ያደረጉት ነገር ምንም የለም። ይህንን እያወቃችሁ ሩታና ኤፍሬምን ማሳሰር በጣም ከባድ ነገር ነው። እንዳልኳችሁ ሩታን ተጨኛት ለማወቅ ፈልጌ ነበር፣ ምንድነው የተፈጠረው ምናምን ስላት ያው ደስ ማይል ነገር ብቻ ነው ያለችኝ። ደስ ማይል ነገር ተፈጥሯል ምናምን ያለችኝ። ዛሬ ድረስ ቤት አልመጡም። የቤቱ ቁልፍ እኔ ጋር ነው። ሩታምም ኤፍሬምም ልውልም ቤት አልመጡም ማለት ነው። ስለዚህ በጣም ጨንቆኛል። መልስ እፈልጋለሁ፣ ምን እንደሆኑ ምን እንዳጋጠማቸው። በተደጋጋሚ ስልክ ብደውልም እያነሱልኝ አይደለም። ኤፍሬም ጋር ከ10 በላይ ደውያለሁ፣ ስልክ እያነሳልኝ አይደለም። ምናልባት እስር ቤት ስልክ ተቀብለዋቸው ከሆነ ለዛ ማያነሱት ለዛ ከሆነ አላውቅም። ግን ደግሞ እስካሁን በተደጋጋሚ ስደውል ስልክ እያነሱልኝ አይደለም። እግዚአብሔር ብቻ ነገሩን ቀለል አድርጎት ሩታንና ኤፍሬም እስር ቤት እንዳይገቡ ነው የምፈልገው። በዚህ ነገር ዙሩ ከከረረ አሁንም ደስ የሚል ነገር ላይ ይፈጠር ይችላል። ብቻ ግን ሁላችሁም አንላቀቅም። የምሬ ነው። ሩታና ኤፍሬም አንድ ነገር ሆነው ታስረው ከሆነ ሁላችሁም ሌላ ችግር ውስጥ ነው የምንገባው። በተለይ ቡዜ እንደ ቤተሰብ እየሄድሽበት ያለው ነገር ልክ አይደለም። ወንድምሽን ማዳን የምትፈልጊ ከሆነ ሩታና ኤፍሬምን አሳስረሽ ሳይሆን ነገሩን በትህትና ደስ በማይል ነገር ነው እየሄድሽ ያለሽው። በአጠቃላይ ቡዜም ዴቭም ስነ ስርዓት ያዙ። አሁን ላይ ግን ሲመስለኝ ጋሽዬ ከቡታጀራ መምጣት ያለበት ሰዓት ላይ ነው ብዬ ነው የማስበው። ነገሩ በዚህ ልክ ሄደ ሰው እርስ በርስ መገዳደሉን አይቀርምና ግዴታ ጋሽዬ ከቡታጀራ ወደ አዲስ አበባ መምጣት አለበት። ነገሩን ማስተካከል መቻል አለበት ብዬ ነው የማስበው። ለምን ብትሉ ሁሉም እዚህ ጋር መከባበር አልቻለም። አንዱ ለአንዱ መደማመጥ አልቻለም። ሁሉም በራሱ መንገድ እንደፈለገ የሆነ ነው ያለውና በራሴ ልክ ነኝ ብሎ ሁሉም እያሰበ ነው። ቡዜም በራሴ ልክ ነኝ፣ ዴቭም በራሱ ልክ ነኝ፣ ኤፍሬምም ሁላቸውም እየተነሱ በራሴ ልክ ነኝ ብለው የአብርሽን ሕይወት እያበላሹ ስለሆነ ግዴታ ጋሽዬ ከቡታጀራ መጡ ያለውን ነገር ማስተካከል አለበት ብዬ ነው ማስበው። ጋሽዬንም ደውዬለታለሁ፣ ያለው ነገር እንዳለ ነግሬዋለሁ። ያው እሱም ቪዲዮ ስለሚከታተል እያንዳንዱ ነገር ያያል፣ ምን ተፈጠረ ምን ሆነ የሚለውን ነገር እንደ አባት አሳስቦት ያው በቪዲዮ ይከታተላል። ነገር ግን ግዴታ ዛሬ ላይ ጋሽዬ ማምጣት አለበት ብዬ ነው ማስበው። ማድረግ ያለብኝን ነገሮች እንዳለ አድርጌ ከቡታጀራ ጋሽዬን ይዤ ለማምጣት ወስኛለሁ ማለት ነው። ይህ ነገር ምናልባት ለኤፍሬም አናግረዋለሁ። ጋሽዬ መምጣት አለበት የሚለውን ነገር ኤፍሬም ፍቃደኛ ከሆነ ዛሬም
ነገም ጋሼ ለማምጣት እኔ ዝግጁ ነኝ ማለት ነው። ምናልባት ኤፍሬም ነው ላይስማማ የሚችለው እና ቡዜማ ጭራሽ አይስማሙም ለምትሉ እዚህ ነገሮችን እያበላሹ ያሉት እነሱ ናቸው። ስለዚህ ጋሼ ማምጣቱን ላይወዱት ላይፈቅዱትም ይችላሉ። ግን ይብዛም ይነስም ጋሼ ከቡታጀራ ወደዚህ መምጣቱ አይቀርም። የኤፍሬም ፍቃድ ብቻ ነው የምንጠብቀው። ስለዚህ ምን ሆናችሁ ነው ግን ዴቭና ቡዜ? የምሬ ነው ወላጅ እንደሌለው ሰው ነው እየሆናችሁ ያለው። አስተዳደግ የበደለው ሰው እንደሆነው ነው እየሆናችሁ ያላችሁት። የምሬ ነው። ምን አድርጋሻለች ሩታ? በዚህ ልክ ቡዜ ምን አድርጋሻለች? የበደለችሽ ነገር ምንድን ነው? ምንም አልገባኝም። የምሬ ነው። እኔ ሩታ ለአንቺ መጥፎ ቃል እንኳን ስትናገርሽ አይቻት አላውቅም። በዚህ ልክ እየሆንሽባት፣ በዚህ ልክ ተቀይረሽ ጠላቷ ድረስ ሆነሽ ሁላ ለአንቺ መጥፎ ነገር ስትናገር አልሰማሁም። ግን አንቺ በጣም አፍሽ እንደመጣልሽ ነው የምትከፍቺው፣ በጣም ነው የምትጩው ምናምን። ከአንቺ በለጠ እውነተኛ የለም፣ ከአንቺ በለጠ በቃ አቀኛ የለም። ኤፍሬም የምትናገሪው መንገድ ሁላ ያስጠላል። እንዲያወራ አትፈቅጂም። ዝም ብል ይሁን ነገር እንዴ! እውነት የያዘ ሰው እኮ እንደዚህ አይጮህም። ነገርን ቀስ ብሎ ነው የሚያስረዳው። ጥፋተኛ እንደሆንሽ ስለገባሽ ነው በዚህ ልክ እየጮሽ ነው ሰውን ለማስረዳት የምትሞክሪ። ስለዚህ ያ ነገር በጣም ተሳስተሻል። ነገ የሚቆጭሽን ነገር ነው እያደረግሽ ያለሽው። እኔ ዛሬ ላይ በጣም ተሰምቶኝ ነው፣ የምሬ ነው። አብርሽና ሩታ ከልጃቸው ጋር ከኤፍሬም ጋር ደስ የሚል ጊዜ ያሳልፋሉ። 15 ቀን ቆይተው ተዝናንተው ይመጣሉ ብዬ ነበር ያሰብኩትና ባንዲ ማን መረጃ እንደሰጣቸው ማን ከሀገር ሊወጡ እንደሆነ እንደነገራቸው ባላቅም በዚህ ልክ ሁለቱ አብረው እንዲሆኑ ማትፈልጉበት ምክንያት፣ አብረው እንዲግባቡ ወደ ቀድሞ ፍቅራቸው እንዲመለሱ ተስማምተው በፍቅር ልጆቹን እንዲያሳድጉ ማትፈልጉበት ምክንያት ለምንድን ነው? ሙሉ ቤተሰቡ ለምንድን ነው? የምሬ ነው። ለአብርሃም በማሰብ እኮ አይደለም። አብርሃም ደህና አይደለም። ያ እኮ ነው ኤፍሬምም ያውቃሉ፣ ሩታምም ታውቃለች። አብርሃም ደህና ለመሆን ነው፣ ደህና እንዲሆን ስለተፈለገ ነው ከዚህ ሀገር ራሱን እንዲያይ ተረጋግቶ ማሰብ እንዲችል ነው ከሀገር ለመውጣት የፈለጉት። እናንተ ግን ይሄ ነገር የገባችሁ አይመስለኝም። ይሄ ነገር የተረዳችሁ አይመስለኝም። የምሬ ነው። አብርሃም ደህና እንዳልሆነ ሁሉም ያውቃል፣ ኤፍሬምም ያውቃል፣ ሩታም ታውቃለች። ግን ደግሞ አብርሃም ደህና የሚሆንበት መንገድ ግዴታ ለእናንተ ማሳወቅ የለባቸውም፣ ግዴታ ለእናንተ መናገር የለባቸውም። ያ ነገር ለማስተካከል ነው ከሀገር ሊወጡ የነበረው። ብቻቸውን የእረፍት ጊዜ ምናልባት ጭቅጭቅ ከሆነ ይህ ልጅ ተጨንቆ ከሆነ በጣም ሀሳብ ያስባል፣ በጣም ይጨነቃልና ምናልባት ያንን ነገር እረፍት ለማግኘት አስበው ነበር ከዚህ ሀገር ሊወጡ የነበረው። በዛ ልክ ግን እናንተ ሳታስቡ የሆነ ነገር ልታደርጉት ነው፣ ወንድሜን የሆነ ነገር ልታደርጉት ነው እያልሽ ቡዜ የሰው ስም በዚህ ልክ ለማጥፋት እንዴት ኤፍሬም አንቺ መረዳት ያቃተሽ ነገር እንዴት ኤፍሬም ጨክኖ ወንድሙ ላይ መጥፎ ነገር ያደርጋል? እንዴት እንዲያብድ ያደርጋል? ጨክኖ ወንድሙ ላይ ምንም ሳያረገው ምንም ሳይበድለው እንዴት አብርሽ ላይ ተነስቶ ኤፍሬም ሊያሳብደው ይችላል? እንደዚህ ሊያደነዝዘው ይችላል? ያልገባሽ ነገር ቡዜ ምናልባት ሩታን ጠረጠርሻት፣ የልጇ አባት ነው ገብቶሻል። ግን እንዴት አታስቡ? እንዴት እኔ ግራ ይገባኝ። ኤፍሬምም ሩታን በዚህ ልክ ተነስተው አብርሽ ላይ እንዴት እንደዚህ አይነት ነገር ያደርጋሉ ብለሽ ታስቢያለሽ? አንቺ እኮ ለወንድምሽ እንደምትጨነቂው እንደምታስቢው በዚህ ልክ እንደምትጮዩ ኤፍሬምም እንዳንቺ ያስባል። ወንድሙ ነው ገብቶሻል። አብርሽ በምንም ተአምር እንዲጎዳ አይፈልግም። ከዚህ በፊትም በሱ ምክንያት ከብዙ ሰዎች የተጣላው ወንድሙ ስለሆነ ነው። ዛሬ ላይ ግን ተነስተሽ ለወንድሜ ተቆርቋሪ ሐሳቢ እኔ ብቻ ነኝ ማስብለት ማለትሽ በጣም የተሳሳተ ነው። ወንድምሽን ወደ ገደል ለመክተት ወደማይፈልገው ትዳር ውስጥ ለማስገባት ድጋሚ በዚህ ልክ መሯሯጥሽ በጣም ያስጠላ ነገር ነው። እኔ አግኝቼሽ ሁላ ካንቺ ጋር ቆሜ ማውራት አሁን ላይ በጣም እየደበረኝ ነው። ለምብት የምታስረጂኝ ነገር አይኖርም። እያንዳንዱ የምታወሪው ቃላቶች በጣም የሚደብሩና የሚያስጠሉ ናቸው። ስለዚህ እኔ ካንቺ ጋር ቁሙ ራሱ የማውራት አሁን ላይ ሞራል የለኝም። የሰው ልጅ ጥሩ ሲያስብ ጥሩ ሲናገር ነው ቢያንስ ሐሳቤን ሊረዳልኝ ይችላል፣ ሐሳቤን ሊያገኘኝ ይችላል ተብሎ ጠርተ ነው ምን ማውራት ምን ይችላል። አንቺ ግን በዚህ ልክ ኧረ ቡዜ እኔ ከማውቅሽ በለጠ ተቀይረሻል። እውነቴን ነው።
ካንቺ መቀየር አልፎ ዴቭን ቀይረሽዋል። በጣም መልካም አስተሳሰብና በጣም አስተዋይ ልጅ ነበር፣ ግን ባንቺ የተነሳ ዴቭንም ቀይረሽዋል። ይህ ሁሉ ነገር እያደረግሽው ኤፍሬምና ሩታ እንዲታሰሩ ነበር። እንኳን ደስ አለሽ፣ ታሰሩ። ከእንግዲህ አብርሃም ከሄርሜላ ጋር እንደፈለገ መርመጥመጥም እንደፈለገ መሆንም ይችላል። የምትፈልጊው ያነበረ አቡዜ። ስለዚህ ሩታና ኤፍሬም ታስረዋል። እንደፈለግሽው። በጣም ነው የደበረኝ ቤተሰብ ኤፍሬምና ሩታ በመታሰራቸው በመያዛቸው በጣም ቢደብረኝም፣ ነገ ግን እውነቱን ሲወጣ መፈታታቸውም አይቀርም፣ እንደዚህ አይቀርም። ስለዚህ ያለው እንዳለ እውነታ ምንም እንዳላደረጉ አብርሽ ላይ ምንም አይነት ነገር እንዳላደረጉ ሲረጋገጥ ሕግም መልቀቁ አይቀርም፣ ነፃ ናችሁ ማለትም አይቀርም። ያው ከዚህ በፊት ዳኒም ኤፍሬምም እንደተፈቱት ሩታና ኤፍሬምም በድጋሚ መፈታታቸው አይቀርም። ግን ደግሞ ነገ ከእስር ቤት ሲወጡ ነገ ከሕግ ሲወጡ በጣም በጣም የሚደብር ነገር ነው የምታዩት። የምሬ ነው። በተለይ ቡዜ፣ በተለይ ዲቭ ሩታና ኤፍሬም ላይ ያደረጋችሁን ነገር ዞሮ ነገ እናንተ ላይ ካልደረሰ ምን አለበሉ። ከዚህ በፊትም በይቅርታ አልፋለች ሩታ ከነ ልጇ ተንገላታ እስር ቤት ከኤፍሬም ከዳኒ ጋር ታስረው ተፈተውላ በይቅርታ ነው ያለፉት። ወንድሜን አላሳስርም ብሎ ማለት ነው ኤፍሬም። እንደሱ አልሆነም። እሱ ስላሳሰረኝ እኔ ግዴታ ማሳሰር የለብኝም ብሎ በይቅርታ ነበር ያለው። አሁን ግን እንደዛ የሚሆን መስሏችሁ ከሆነ በጣም ተሳስቷችኋል። በይቅርታ ድጋሚ እንፈተዋለን፣ ድጋሚ በይቅርታ ያልፉናል ብላችሁ ከሆነ በጣም ትልቅ ችግር ውስጥ ነው የምትገቡት። በተለይ ቡዜ በስም ማጥፋት ሩታም ኤፍሬም ባላደረጉት ነገር በመወንጀል ዛሬ ላይ እስር ቤት እንዳስገባሻቸው ነገ ደግሞ ነፃ ተብሎ ሲወጡ ራስሽ ነሽ እስር ቤት የምትዘፈዘፊው። እኔ እርግጠኛ ነኝ። ላደረግሽው በደል ላደረግሽው ሴራ ድጋሚ አንቺ ደግሞ በተራሽ መስዋዕትነት ካልከፈሽ ትውበል። የምሬን እኔ ቢኒያም አይደለሁም። እነሱ እንኳን ባይከሱሽ እኔ ማደርገውን ነገር ግን ታያለሽ። እንዴ እናንተ አትቀድ በቃ ስነ ስርዓት አትይዙም እንዴ? በጣም ትልቅ ሰው እኮ ነች ቡዜ፣ ዴቭ ትላልቅ ሰዎች ናቸው። የራሳችሁን ህይወት ያላችሁ ልጆች ያላችሁ ሰዎች ናቸው። ከእናንተኛ ምን እንማር? ትዳር ማፍረስ ነው ከእናንተ የምንማረው? ልጆችን በፍቅር አለማሳደግ ነው ከእናንተ የምንማረው? በጣም ነው የሚያስጠላው። አብርሃም እያደረጋችሁ ያላችሁት ነገር እንደዛ ነው። ከትዳሩ ይልቅ ሌላ ሴት፣ ከጎጆ ይልቅ ሌላ ነገር ነው እንዲመኝ እያደረጋችሁ ያላችሁት። በቃ አብርሃም ደህና ካልሆነ ከሚስቱ ጋር አብራችሁ ሆናችሁ በፍቅር ሆናችሁ ነው አብርሽ ደህንነቱን መመለስ የምትችሉት። ምን ያርጋችሁ ከዚህ በለጠ እንዴ? ለምን ስነ ስርዓት አትይሽም? እኔ በጣም ነው የተሰማኝ። ገብቷችኋል? እስካሁን የደወሉልኝ ነገር የለም እና ሩታ ያሳወቁኝ ነገር የለም። የቤቱ ቁልፍ እጄ ላይ ነው። ስለዚህ እስካሁን እቤት ድረስ አልመጡም። ኤፍሬምም ሩታም እስካሁን እቤት ድረስ አልመጡም። ስለዚህ እቤት ደግሞ ካልመጡ በእርግጠኝነት ታስረው ነው የሚሆኑት። ኤፍሬም ጋርም ደዋውዬ ያለው 10 ጊዜ ይሆናል ስልክ ደውዬ ያለው አላነሳልኝም። ሩታ ጋርም አንድ መልስ ነው የሰጠችኝ። ደስ ማይል ነገር ተፈጥሯል ነው ያለችኝ። ከዛ በኋላ ደጋግሜ ብደውልም እሷም ስልክ አታነሳም። ስለዚህ እቤት ካልመጡ እርግጠኛ ነኝ ታስረዋል ማለት ነው። ግን ደግሞ ሁላችሁም አንላቀቅም። እግዚአብሔር ይፈርዳል። የምሬን እውነትን ይዛችሁ ተጓዙ። እውነት መቼም አትሻርም። እውነት መቼም አትደክም። ለእናንተ እንደዚህ መሆኑ ደስ ሊላችሁ ይችላል። ግን ደግሞ ማለት ነው እውነት ተደብቃ አትቀርም። ያልገባችሁ ነገር እሱ ነው። ምንም ያጠፉት ነገር የለም። ኤፍሬምም ሩታም ምንም ያለ ስማቸው ነው ስም እየተሰጣቸው ያለው። ወንድሙን ለማዳን የወንድሙን ትዳር ለመሰብሰብ ሲል ነው ይህ ሁሉ ግጭት ከቤተሰቡ ጋር እየተፈጠረ ያለው። የወንድሜ ትዳር ይመለከተኛል፣ መፍረስ የለበትም፣ ልጁን በፍቅር ማሳደግ አለበት ብሎ ስላሰበ ነው ይህ ሁሉ ነገር እየተፈጠረ ያለው። ግን ደግሞ ሁላችሁም የእጃችሁን ታገኛላችሁ። ቡዜም ዴቭም ሁላችሁም ማለት ነው።
ቤተሰብ ከዚህ በለጠ መናገር አልችልም። የተሰማኝን ስሜት ማውራት ስላለብኝ መናገር ስላለብኝ ነው ወደ እናንተ የመጣሁት። የነሩታም ወደ ቤት ከመጡ ለእናንተ ማሳወቃችሁ ይሆናል። እስካሁን ግን እነሩታ ወደ ቤት አልተመለሱምና ብቻ እወዳችኋለሁ። አመሰግናለሁ።